አሳዛኝና ከባድ ነገር ተፈጥሯል። ይሄ አሳዛኝና እንዲሁም ደግሞ ከባድ ነገር ሩታና እንዲሁም ደግሞ ኤፍሬም ታስረዋል እየተባለ ነው። በእርግጥ ባይታሰሩ ደስ ይለኛል። ነገር ግን ደግሞ ሰሞኑን ባደረጉት ወይም ደግሞ ምንም ነገር አላደረግንም ባሉት ህዝብ ደግሞ አደርጋችኋል ባለው ነገር እነሱ አብርሽን እንዳይሄድ ወይም ደግሞ በቃ ያኔ ከእህቱ ጋርና እንዲሁም ደግሞ ከወንድሙ ጋር እንዳይሆን ባደረጉት ነገር ቅር ቢለኝም እንኳን ይሄ ነገር መታሰሩ ትንሽ ከባድ ነው ብዬ ነው ማስበው። ለዛውም ደግሞ ሩታ ልጅ እናት ናት እንደምታውቋት። ኤፍሬም ደግሞ ቢታሰርም ያንን ያክል ችግር ያለው አይመስለኝም። ያኔ ከጊዜ በኋላ ነገራቶች እርግጥ ምንም ያላደረጉት ነገር ከሆነና እንዲሁም ደግሞ አብርሽ በራሱ ጊዜ እንደዛ ዳንዚዞና ድንዝዝዝ ብሎ ቀርቶ በራሱ ጊዜ ከሆነ ችግር የለውም። ነገር ግን ደግሞ ያኔ ይፈታሉ ማለት ነው። ገብቷችኋል አይደል? ችግር የለውም። ግን የሆነ ነገር ካለ ሆነ አሁን እዚህ ጋር ህዝብን ያጠራጠረውና ህዝብ ደግሞ ይበልጥ እንዲጠራጠራቸው ያደረገው ነገር አንደኛው ዋነኛው መስፈርት እንዳይሄድ በባሉት መሰረት ነው አይደል? በቃ ያኔ ቡዜም ጋር ሊሆን አይፈልጉም፣ ዴቭም ጋር ሊሆን አይፈልጉም። ሁለታቸው ነው ያኔ ከዚህ ውጣ ከዚህ ግባ ሲሉት አብርሽም ያኔ የሚያወራው ነገር ማለት ነው እንዲህ ይበል እንዲህ ይበል እንዲህ ይበል እንዲህ አትበል ባሉት መሰረት ነው አይደል አብርሽ ራሱ የሚናገረው። ስለዚህ ህዝብ ደግሞ ይበልጥ እነሱ ላይ የሆነ ነገር አድርገዋል እንዴ ቢላችሁ ያኔ ይበልጥ ጥርጣሬ ውስጥ እንድትገቡ ያደረጉት የራሳቸው ነው። ማን? ሩታና እንዲሁም ደግሞ ኤፍሬም ምንም ነገር ካላደረጉና ምንም ነገር ከሊሆኑ እዚህ ጋር የኤፍሬም ወንድምነት ምንም የተለየ ነገር የለውም ከዴቪና እንዲሁም ደግሞ ከብዙዬ ማለት ነው። ብዙዬም እህቱ ናት፣ ዴቭም ወንድሙ ነው፣ ኤፍሬምም ወንድሙ ነው። ስለዚህ ከነሱም ጋር ቢሆን ችግር የለውም፣ ከኤፍሬም ጋር ቢሆን ችግር የለውም። እነሱ ደግሞ ልክ እንደ እህትና ልክ እንደ ወንድም አይ ወንድማችን በዚህ መንገድ አይደለም የምናቀው፣ አሁን ያየነው ነገር ግራ አጋብቶናል፣ እስቲ ለ3 ቀን ድረስ ደግሞ እዚህ መሆን አለባት ባሉት ሰዓት ወይም ደግሞ እንደዛ ሲናገሩ አይ እዚህ ጋር መሆንማ ከናንተ መሆንማ የለበትም፣ ምንም አልሆነም፣ ደህና ነው፣ እንዲሁም ደግሞ ቤት አለው ከልጁ ጋር መሆን ይችላል። በቃ ያኔ ብዙ ነገር አወሩ ማለት ነው። ማን? ሩታና ማን ነው ይሄ ኤፍሬም ማለት ነው። ነገሩ አሁን ቢታሰሩም ዞሮ ያኔ ሩታ ዛሬውን ልትወጣ ትችላለች። ነገር ግን ደግሞ ምናልባት ኤፍሬም 2-3 ቀን ወይም ደግሞ 1 ቀን አድሮ ከዛን ሊወጣ ይችላል። ይሄ ያንን አክል እንትን አይደለም። ግን እዚህ ጋር ደግሞ እነሱ ምንም አላደረጉም ብላችሁም እርግጠኛ ልትሆኑ እነሱ በሚያወሩት አንፃር ነው ህዝቡ ራሱ ትኩረት እየሰጠው ያለው ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከባራችሁ ቤተሰቦች በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ይወላችሁ ክርስቲያን ወገኖች ሰላም ብያለሁኝ። ይወላችሁ አስደነጋጩ ነገር ኤፍሬምና እንዲሁም ደግሞ ሩታ ተይዘዋል እየተባለ ነው። ይሄም ነገር ደግሞ ትላንት በቃ ከሐቂማችን በላይ ሆነዋል ብሎ እንትና ዴቭ አውርቶ ነበር። ያወራውም አሁን ምንም ማድረግ አልችልም፣ ከሐቂሜ በላይ ሆናችኋል፣ በንግግርና ተነጋግሮ በመፍታት የማታምኑ ሰዎች ሆናችሁብኛል። ገባችሁ አይደል? ዴቭ ትላንት እኮ ተናግሮ ነበር። ተነጋግሮ መፍታትና በንግግር አታምኑም እናንተ። አሁን ለታ እኔ እናንተ ከሐቂሜ በላይ ስለሆናችሁ ይሄ ወንድሜ ደግሞ አንድ ነገር መሆን የለበትም። እኔ በእናንተ እንትን ሲል እናንተ ደግሞ እኔ ላይ የሆነ ነገር ስትሉ እሱ በመሃል ቤት የሆነ ነገር እንዳይሆን። ስለዚህ ይህንን ነገራችን ወይም ደግሞ ይህንን ጉዳያችን ከኛ በላይ ከሆነ ግዴታ ወደ ህግ ማስጠጋት ስላለብን ያለው ነገር ታይቶ እሱም ደግሞ ጤነኛ ከሆነና እንዲሁም ደግሞ ምንም ነገር የሊሆና ከሆነ የሱን ውሳኔ እናከብራለን። ከሩታ እዚህ ጋር ከሩታ ይሆን ማን ነው ከሄርሜላ ይሆን ማለት እዚህ ጋር እኛ አንችልም። ይሄ ውሳኔ የራሱ ውሳኔ ስለሆነ እዚህ ጋር እኛ ምንም ብንል ምንም፣ ግን ዞሮ ተዛዞሮ ዋናው የሱ ሰላም መሆንና የሱ ጤነኛ መሆን የሱ ደግሞ ደስተኛ መሆን ይበልጣል። ከዛም በኋላ ካንቺ ሆና ከሄርሜላ ሆና እኔ የሚመለከታኝ ጉዳይ የለም። ግን አሁን እናንተ በንግግር እያመናችሁልኝ ስለሊሆና ምንም ማድረግ አልችልም። ወደ ህግ እንሄዳለን። ህግ ደግሞ የሚለው ነገር
እንሰማለን እያላ ነበር ትላንት ዴቭ ማለት ነው። ብዙዬም በዛው ልክ ሩታ ምንድነው በዚህ ልክ እንደዛ የሚያደርጋሽ ነገር እንዲሁም ደግሞ በስሜት ተነጋግራ በንግግር መታምኚ እንዲሁም ደግሞ ጮሃንም ተጣልተንም በጥልም መታምኚ ቤተኛው ሰው ነው ያለሽው። የአንቺ ጸባይ ወይም ደግሞ የአንቺ ሁኔታ እጅግን ግራ ከሚያጋባኝ አንደኛው አንቺ ራስሽ ነሽ። ተጣላን አይገባሽ እንዲሁም ደግሞ በትክክለኛ ንግግር አይገባሽ። እኔ አንቺን ምን ላድርገሽ ወይም ደግሞ ቤተኛው ንግግር ነው የምታምኘው እያለች ብዙም ትላንት አይታችኋል ብዬ አስባለሁ። በጣም ተናዳ አውርታ ነበር። ያም ሆና ይህ ለማንኛውም እስቲ ማምሻውን የሚመጣውን እናያለን። ዛሬ ደግሞ ይሄን ያክል ካልኳችሁ ይበቃችኋል። እናንተ ነው የምታውቁት። እስቲ ሀሳብ አስተያየት ካላችሁ የምትሉት ነገር ማለት ትችላላችሁ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ባይ ባይ።